بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا ونبينا محمد وعلى آله وأصحابه أجمعين أما بعد كبراتنا كبران ينسيحة بي تكتاتيوش اندمن الله الحمد لله إنيا بتأم دهنانا إن شاء الله زاري دقمو تلاك بروغرام جيك بتأم مساج هنا للجوج يميتك أمي هنا بروغرام إذن الله متنال إن شاء الله ዛሬ የምናየው ርዕስና የምንቃኘው ጉዳይ ስለ ነብዩላህ ኢብራሂም ይሆናል። የኢብራሂም ትውልዶች በሚል ፕሮግራም ኢንሻአላህ ከልጆቼ ጋራ ቆይታ የምናደርግ ይሆናል ማለት ነው። ኢንሻአላህ ተከታታይ ፕሮግራም ስለሚሆን በእርግጠኝነት ፕሮግራሙ ለልጆቻችሁ ለትውልዱ በጣም ጠቃሚ የሆነና ተሻጋሪ የሆነ ምርጥ ትውልድ የሚፈጠርበትን ታሪክና ቆይታ እናደርግ በዚህ ታሪክ ላይ ቆይታ እናደርጋለን ኢንሻአላህ እስከ ፕሮግራማችን መጨረሻ ድረስ በተለመደው ትግስታችሁና ሶብራችሁ አብራችሁን እንድትቆዩ አደራ እንላለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ልጆች እንኳን ደህና መጣችሁ። እንግዲህ ከኔ በቀኝ በኩል የሚገኘው ታዳጊ ልጅ ሙሐመድ ዋበላ ይባላል። በግራ በኩል ደግሞ ረመዳን አማን ይባላሉ። እነዚህ ልጆች ማሻአላህ በቁርአን ቤት ላይ በጣም ጎበዞች ናቸው፣ በጣም ታታሪ ናቸው። ወደፊት ትልቅ ደረጃ ይደርሳሉ ብለን ታላላቅ ኡስታዞችንና ዓሊሞችን ተክተው ትውልዱን እስልምናን ያስተምራሉ ብለን ተስፋ ከምናደርግባቸው ልጆቻችን መካከል ናቸው ኢንሻአላህ። ዛሬ ቅድም ባነሳሁት ርዕስ ላይ ከኔ ጋራ ቆይታ ያደርጋሉ ማለት ነው ኢንሻአላህ ልጆች። ዛሬ የምናየው ርዕስ ወይም ደግሞ የምንማማረው ርዕስ ምንድነው? የነብዩላህ ኢብራሂም ትውልድ የሚል ነው እና ስለዛ ስለ ታላቁ ነብይ ስለ ኢብራሂም አለይሂ ሰላም ይሆናል ማለት ነው። ኢብራሂም አለይሂ ሰላም ከታላላቅ ነቢያት መካከል አንደኛው ናቸው። አላህ Subhanahu Wa Ta'ala በቁርአን ውስጥ አንድ ጊዜ ብቻ አይደለም ብዙ ጊዜ ኢብራሂም ኢብራሂም እያለ አላህ Subhanahu Wa Ta'ala ምን ያደርጋል? ያነሳቸዋል፣ ይጠቅሳቸዋል አላህ Subhanahu Wa Ta'ala። ለዛ ነው አላህ ቁርአን ላይ ምን ይላል? ለረሱላችን አለይሂ ሰላቱ ሰላም ወዝኩር ፊል ኪታቢ ኢብራሂም ይላል አላህ። አንተ ሙሐመድ ሆይ በቁርአን ውስጥ ስለ ኢብራሂም እስኪ አንሳ፣ ጥቀስ፣ ተናገር ይላል። ኢነሁ ካነ ሲዲቃን ነቢያ፣ እሱኮ እውነተኛ ነብይ ነበር ይላል አላህ። ማን? ኢብራሂም። ታዲያ ከኢብራሂም በኋላ በርካታ ነቢያትን አላህ Subhanahu Wa Ta'ala ምን አድርጓል? ልኳል። አላህ Subhanahu Wa Ta'ala ነብዩላህ ኢብራሂምን ባርኳቸዋል፣ ልጆቻቸውንም ባርኳቸዋል። እና ኢንሻአላህ ዛሬ ስለ ነብዩላህ ኢብራሂም እናያለን ማለት ነው። አላህ Subhanahu Wa Ta'ala በተለያዩ ቦታዎች ላይ የነብዩላህ ኢብራሂም መንገድ እንድንከተል አዟል። ለረሱላችን አለይሂ ሰላቱ ሰላም አዟቸዋል። ወተቢዕ ሚለተ ኢብራሂም ይላል አላህ በቁርአን ላይ። አንተ ሙሐመድ ሆይ የኢብራሂምን መንገድ ተከተል ይላል አላህ። ለምን? ቀጥ ያለ ሚለተ ኢብራሂም ሐኒፈን ወማ ካነ ሚነል ሙሽሪኪን። ኢብራሂም ከአጋሪዎች አልነበረም፣ ከአላህ ውጭ ሌሎች ነገሮችን የሚያመልኩ ሌሎች ነገሮች ይጠቅማሉ ብለው ለሌሎች ነገሮች ከሚሰግዱት ከሚማጸኑት ከሚለምኑት ኢብራሂም አልነበረም። ማንም ብቻ ነበር የሚለምነው? አላህን ብቻ ነው። ዱዓ ሲያደርግ ያ አላህ ያ ረብ እንደዚህ አድርግልኝ፣ ያ ረብ እንዲህ አድርግልኝ፣ እንዲህ እፈልጋለሁ እያሉ ነብዩላህ ምን ያደርጉ ነበር? አላህን ይለምኑ ነበር። ታዲያ ነብዩላህ ኢብራሂም ማን ነበሩ የሚለውን እናያለን ማለት ነው ኢንሻአላህ። ኢብራሂም አለይሂ ሰላም የተወለዱት ኢራቅ ላይ ነው። ኢራቅ ባቢሎን የምትባል ከተማ ላይ ነበር የተወለዱት። ኢራቅ ማለት አሁን ላይ የምትገኝ ሀገር ናት። ሙስሊሞች አረቦች የሚገኙባት ሀገር ናት አሁን ባለው ሁኔታ ላይ ማለት ነው። ለሳዑዲ አረቢያ ጎረቤት ናት። ሌሎችም ጎረቤት ሀገሮች አሏት። እነ ሶሪያ ሁሉ የኢራቅ ጎረቤት ሀገር ናቸው አሁን ባለው ሁኔታ ላይ ማለት ነው። አልহামዱሊላህ እዛ ላይ አሁን ሙስሊሞች አልহামዱሊላህ ይገኛሉ። ያኔ ነብዩላህ ኢብራሂም በአስተማሩት ትምህርት አማካኝነት ከዛም በኋላ በተለያዩ በረሱላችን አለይሂ ሰላቱ ሰላም ጊዜም በተደረጉ ዳዕዋዎች አሁን ኢራቅ ላይ ማን ያለው?
ሙስሊሞች ነው ያሉ። ድሮ ግን ነብዩላህ ኢብራሂም ከመምጣታቸው በፊት ወይም ደግሞ ነብዩላህ ኢብራሂም በተወለዱ ጊዜ ኢራቅ ላይ ከተማ ባቢሎን ትባል ነበር። እና ነብዩላህ ኢብራሂም ያን ጊዜ ልጅ ናቸው። ድሮ ነው ከዛሬ ስንት ሺህ ዓመት በፊት ማለት ነው። ስንት ዓመት? ብዙ ሺህ ዓመት በፊት። እኛ አልተወለድንም፣ አባቶቻችን አልተወለዱም፣ በጣም ብዙ ትውልዶች አልተወለዱም። ድሮ ኢብራሂም ኢራቅ የምትባለው ቦታ ላይ ባቢሎን የምትባል ከተማ ላይ ተወለዱ። ታዲያ ኢብራሂም ዱክ እያሉ እንደማንኛውም እንደናንተ ምን አደረጉ? አደጉ ማለት ነው። እየተጫወቱ እያሉ አደጉ። ታዲያ እድሜያቸው ከፍ እያለ 12 13 ዓመት ላይ እየደረሱ ሲመጡ አላሁ ስብሓነሁ ወተዓላ እውቀት ሰጣቸው። አላሁ ስብሓነሁ ወተዓላ በልባቸው ላይ ብርሃንን አደረገላቸው። ታዲያ ነብዩላህ ኢብራሂም በዛ ሀገር ላይ ሲኖሩ አባታቸው ግን አንድ ስራ ይሰራ ነበረ። አባታቸው ህዝቡ፣ ማህበረሰቡ አላሁ ስብሓነሁ ወተዓላ የሚወደውን ስራ አይሰራም ነበር። አላሁ ስብሓነሁ ወተዓላ አምላካችን ነው፣ አላህን ነው የምንገዛ ብለው ለአላሁ ስብሓነሁ ወተዓላ አይሰግዱም። ለአላሁ ስብሓነሁ ወተዓላ ተማጽኖን አያቀርቡም ነበር። ማን? ህዝቡ፣ ማህበረሰቡ ብቻም አይደለም አባታቸውም ጭምር ማለት ነው። አላህን አይገዛም ነበር። ምንድን ነበር የሚገዙት? በእጃቸው ያዘጋጁትን ጣዖት፣ ሰው የሚመስል ጣዖት፣ ከዋክብት የሚመስል ጣዖት፣ የተለያየ ነገር የሚመስል ጣዖት ወይም ሐውልት ነገር አድርገው እነዛን ነገሮች ነበር ምን የሚያደርጉት? የሚያመልኩት፣ የሚገዙት፣ ሲጨንቃቸው የሚለምኑት እነዛን ነገሮች ነው። ታዲያ አላሁ ስብሓነሁ ወተዓላ እነዚህ የኢራቅ ህዝቦች፣ ባቢሎን ላይ የሚገኙት የኢራቅ ህዝቦች የሚሰሩትን ስራ አላህ ስለጠላ እነዚህ ሰዎች ወደ ቀጥተኛው መንገድ እንዲመጡ እሱም ብቻ እንዲያመልኩ አላህ ፈለገ። ከዛ ምን አደረገ? ኢብራሂም እዛች ሀገር ላይ እንዲወለድ አደረገ አላህ ስብሓነሁ ወተዓላ። ታዲያ ኢብራሂም በቤታቸው ውስጥ አባታቸው ጣዖት እየሰራ እንጨት እየጠረበ ያለ በሰው ምስል አስመስሎ እየሰራ ለህዝቡ ይሸጣል። ምን እንዲያደርጉት? ይሄ ጌታችሁ ነው፣ ይሄ አምላካችሁ ነው፣ አምልኩት። ዝናብ የሚያመጣው ይሄ ነው፣ ዝናብ የሚያመጣው ይሄ ነው፣ ብትጠሩት ብትለምኑት የሚጠቅማችሁ ይሄ ነው፣ ስትታመሙ እንድትሽሩ የሚያደርጋችሁ ይሄ ነው እያሉ እሳቸው የኢብራሂም አባት ጣዖቱን ይሸጣሉ። ህዝቡን በዛ መልኩ ምን ያደርግ ነበር? ያመልኩ ነበር። ማን ተረሳ? አላህ ተረሳ። ሰማይን የፈጠረው ምድርን የፈጠረው ይሄው እንደምታዩት ጥሩ አየር፣ ይሄን ሁሉ ዛፍ፣ አሁን እኛ ያለንበት ቦታ እንዲያምር ያደረገው ማን ነው? አላህ። እነዛ ህዝቦች ግን ይሄን ሰማይን ምድርን የፈጠረውን አላህን ትተው እነሱ ራሳቸው በእጃቸው ቀርጸው አዘጋጅተው ያስቀመጡትን ነገር ምን ያደርጋሉ? ያመልካሉ። ይሄ ደግሞ ምንድነው ማለት ነው? ከባድ ወንጀል ነው፣ ትልቅ ወንጀል ነው። አላሁ ስብሓነሁ ወተዓላ የማይወደው አልምርም። እንደዚህ አይነት ወንጀልን የሚሰሩ ሰዎችን ሙተው ከመጡ እኔ ጋር አላህ ምን ብሏል? አልምርም። ምን አለ ቁርአን ላይ? ኢነላህ ላ የግፊሩ አዩሽረከ ቢህ፣ አላህ በሱ የሚያጋራን አይምርም። በአላህ ላይ ማጋራት ከባድ ከሚባሉ ወንጀሎች ናቸው ማለት ነው። እና ነብዩላህ ኢብራሂም አላሁ ስብሓነሁ ወተዓላ ገና በልጅነታቸው እውቀትን ሰጣቸው፣ ጥበብን ሰጣቸው። ለዛ ነው አላህ ቁርአን ላይ ምን አለ? ወለቀድ አተይና ኢብራሂም ሩሽደሁ ሚን ቀብሉ ወኩና ቢሂ ዓሊሚን አለ አላህ። ኢብራሂምን እኮ ገና ልጅ እያለ ትክክለኛውን መንገድ መራ ነው፣ እውቀትን ሰጠ ነው፣ ጥበብን ሰጠ ነው አለ አላሁ ስብሓነሁ ወተዓላ። ታዲያ ነብዩላህ ኢብራሂም ይህን ነገር በሚመለከቱ ጊዜ ስተት መሆኑን አወቁ። ከዛ ለአባታቸው ምን አሉት? አባቴ ሆይ አሉት። ቃለ ያ አበቲ፣ አባቴ ሆይ አሉ። ሊመ ተዕቡዱ ማ ላ የንፈዑከ ወላ የضሩከ ሸይአ። አባቴ ሆይ ይህ ነገር እኮ አይጠቅምም አይጎዳም፣ ይህን ነገር ለምንድን ነው የምትገዛው? ብለው አባታቸውን ምን አድርገው ለስለስ ባለ ንግግር ደስ በሚል አቀራረብ ምን አሉት? አባታቸውን ነገሩት። ምን ብለው? አባቴ ሆይ ይህ ነገር እኮ የሚጠቅም ነገር አይደለም፣ አይጠቅም
አይጎዳ። ይህን ለምንድን ነው የምትገዛ? አባቴ ሆይ ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም የእቲከ ፈተቢዕኒ አህዲከ ሲራጣን ሰውያ። አባቴ ሆይ እኔ አላሁ ስብሓነሁ ወተዓላ እውቀትን ሰጥቶኛል፣ ልቤ ውስጥ ብርሃንን አስቀምጦልኛል፣ ጌታዬ ቀጥተኛውን መንገድ መርቶኛል። እባክህ ያን ሰማያትና ምድርን የፈጠረውን ይህን የምታዩን ውቅያኖስና ባህር የፈጠረውን እነዚህን ሁሉ ዛፎችንና አዕዋፋትን በሙሉ የፈጠረውን አላህን ለምን አትገዛም? ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም የእቲከ፣ ለአንተ ያልተገለጠልህን ለእኔ አላህ ገልጾልኛል። አባቴ ፈተቢዕኒ፣ እባክህን የምልህን ስማ፣ እኔ የምልህን ተከተለኝ፣ የኔም መንገድ ተከተል። አህዲከ ሲራጠን ሰውያ፣ እኔ ያልኩህን ከተከተልክ ቀጥተኛውን መንገድ ተመራህ ማለት ነው። ቀጥተኛውን መንገድ ከተመራህ ደግሞ አላሁ ስብሓነሁ ወተዓላ ለባሮቹ ያዘጋጃትን ያችን ጀነት፣ ሁሉም ነገር የሞላባት ጸጋ ያለባት ሰላም ያለባት ደስታ ያለባትን ጀነት የምትባለውን አኼራ ላይ አላህ ይሰጥሃል። ያ አበቲ አሉ፣ አባቴ ሆይ ላ ተዕቡድ ሸይጣን፣ ሸይጣንን አታመልክ። አሁን ጣዖት ማምለክ ማለት ሸይጣን ነው ይህንን ነገር እንድናመልክ እያደረገ ያለ የሸይጣን ውስወሳ ነው። እንዴት በእጅ የምታዘጋጀውን ነገር ብንወረወረው የሚሰበርን ነገር ብናናግረው የማይነገር ነገር አባቴ ሆይ ለምን ታመልካለህ አሉት። አሁን ዳዕዋውን ከማን የጀመሩት? ከአባታቸው። አባታቸውን በምን መልኩ አናገሩት? ደስ በሚል አባቴ ሆይ እንጂ ስማ እንደዚህ እንዴት ታደርጋለህ ብለው አባታቸውን ምን አላደረጉትም? አልተቆጡትም። አባታቸው ምን አላደረጉም? አላቃለሉትም፣ አልሰደቡትም፣ አላንጓጠጡትም። ተግባባን አይደል እንዴ? ምንድን ነው ያሉ? አባቴ ሆይ ላ ተዕቡድ ሸይጣን ኢነ ሸይጣን፣ አባቴ ሆይ ሸይጣንን አታመልክ። ሸይጣን እኮ አላህን ምን አድርጓል? አምጿል። አመፀኛ ነው፣ ለአላህ ያመፀ ነው። ኢነ ሸይጣን ካነ ሊረሕማኒ ዐሲያ። አባቴ ሆይ ሸይጣን እኮ አላህን አምጿል፣ ሸይጣንን አታመልክ። ያ አበቲ፣ አባቴ ኢኒ አኻፉ አን የመሰከ፣ አባቴ ሆይ እኔ እኮ አንተን እንዳያገኝህ ወይም ያገኝሃል ብዬ እፈራለሁ። ዐዛቡ ሚን አርረሕማን፣ የአላህ ቅጣት ሊያገኝህ ይችላል። በዚህ መልኩ የምትቀጥል ከሆነ የጌታዬ ቅጣት ሊያገኝህ ይችላል፣ አላህ ይቀጣሃል። ስለዚህ እኔ የምልህን ስማ አባቴ፣ ኢኒ አኻፉ አን የመሰከ ዐዛቡ ሚን አርረሕማን፣ ከአላህ ዘንድ ቅጣት ሊያገኝህ ይችላልና አባቴ ሆይ እኔ የምልህን ስማ፣ ግድ የለህም እኔ የምልህን ተከተል ብለው አባታቸውን ምን አደረጉ ማለት ነው? መከሩት። ታዲያ ይህን የሰማ ጊዜ አባታቸው ምን አለ? ቃለ አራጊቡን አንተ ዐን አሊሀቲ ያ ኢብራሂም፣ ኢብራሂም ልጄ ሆይ እንዴት እኔ የማመልከውን ነገር ህዝቡ ሁሉ የሚገዛውን ነገር ከዛ ነገር ታፈነግጣለህ እንዴ? ይሄም አይሆንም። ወህጁርኒ መልያ አሉ አባቱ። ምን አለ አባቱ? ወህጁርኒ መልያ፣ ውጣ ከቤት፣ እዚህ ቤት ዝር እንዳትል እንዳትመጣ፣ አይንህን እንዳላይ ብሎ አባትየው በጣም ተቆጣ። ኢብራሂም ግን በምን መልኩ ነበር ያናገሩት? በደስታ ቀስ ብለው አለሳልሰው፣ አባቴ ሆይ እንደዚህ እኮ አይደረግም፣ አባቴ ሆይ ሐቁ እኮ ይሄ ነው እያሉ አባታቸው ምን አደረጉ ማለት ነው? መከሩት። አባቱ ግን ምን አለ? አራጊቡን አንተ ዐን አሊሀቲ፣ አንተ ኢብራሂም ሆይ እኔ ከማመልከው ነገር ከኛ አምላኮች እነዚህ ነገር ከማምለክ ትሸሻለህ እንዴ? ይሄን የምታደርግ ከሆነ እዚህ ቤት እንዳትመጣል። ኢብራሂም ግን ምን አሉ? ቃለ ሰላሙን ዐለይክ አሉ ለአባታቸው። ምን አሉት? አባቴ ሆይ ከቤት ውጣ ብትለኝም አይንህን እንዳላየው ብትለኝም ሰላሙን ዐለይክ፣ እኔ ግን አንተ አባቴ ክፉ እንዲደርስብህ አልፈልግም። አላህ ሰላምህን ይጠብቅልህ አባቴ፣ ደህና ሁን። ሰውፈ አስተግፊሩ ለከ ረቢ ኢነሁ ካነ ቢ ሐፊያ፣ አላህ ጌታዬ ደግሞ ለአንተ ወንጀልህን ይቅር እንዲልህ ኃጢአትህን አላሁ ስብሓነሁ ወተዓላ ይቅር እንዲልህ አባቴ፣ አንተ አባቴ በሰላም እንድትኖር ጤና ተጠብቆ እንድትኖር ደስ ብሎ እንድትኖር ያን የሰማያትና የምድርን ጌታ
ሁሉን ነገር የፈጠረ ጌታ እሱን ዱዓ አደርግልሃለሁ አሉትና ከአባታቸው ጋር ምን አደረጉ ማለት ነው ተለያዩ ወጡ ማለት ነው ነብዩላህ ኢብራሂም ታዲያ ነብዩላህ ኢብራሂም በአንድ ወቅት ከአባታቸው ከቤት ከመውጣታቸው በፊት ምን ያደርጉ ነበር መሰላችሁ አባቱ ኢብራሂም ሆይ እነዚህን ጣዖት እነዚህን አማልክት ያዛቸውና ወስደ ገበያ ቦታ ሽጥ ይላቸው ነበር ማን አባታቸው ማለት ታዲያ ኢብራሂም ያው አባታቸው በሰዓቱ ስላዘዛቸው እሳቸው ምንድነው ሌላ ስራ መስራት ነበረባቸው አባታቸው ያዘዛቸው ነገር ስተት ቢሆንም አባታቸው ያዘዛቸው ነገር ክልክል ቢሆንም እሳቸው ግን አንድ ስራ መስራት ፈለጉ ምን እሺ አሉና ተቀበሉ እነዛን ጣዖቶቹን ይዘው ወደ የተወጡ ወደ መንገድ ወጡ ሰው ወዳለበት ወደ ገበያ ቦታ ነብዩላህ ኢብራሂም ጣዖቶቹን ይዘው ምን አደረጉ ማለት ነው ሄዱ ግን ምን ይሉ ነበር አዩሃና ሲሉ ነበር እናንተ ሰዎች ወይ እነዚህን ነገሮች ትገዙኛላችሁ የማይበሉ የማይጠጡ የማይናገሩ የማይጠቅሙ የማይጎዱ ነገሮችን ግዙኝ ባካችሁ ይሉ ነበር አሁን ምን እያደረጉ ነው ምን አደረጉ ዳዋ አደረጉ ማለት ነው ስለዚህ ሰው እንደዛ ሲሉ ሊገዛቸው ይችላል አይችል ይሄ ልጅ ምንድነው የሚለው እነዚህ ነገሮች አይጠቅሙም እንዴ እነዚህ ነገሮች አይጎዱም እንዴ እነዚህ ነገሮች እኛ ዝም ብለን ነው እንደምናመልካቸው የሚል ጥያቄ በህዝቡ ላይ እንዲነሳ ምን ያደርጉ ነበር ዳዋ ያደርጉ ነበር ይንቀሳቀሱ ነበር ኢብራሂም ማለት ነው ታዲያ ኢብራሂም ከቤታቸው ወጥተው ከተማ ላይ ሲሄዱ ሰዎች የተለያዩ ነገሮችን እንዳልኳችሁ ያመልኩ ነበር አንዳንዶቹ ፀሐይን ያመልካሉ ፀሐይ አምላካችን ሆይ እባክሽን እርጅን ፀሐይ አምላካችን ሆይ እባክሽን ልጅ ስጭን ይላሉ ልጅ የሚሰጠው ግን ማን ነበር የታመመን የሚያድነው ማን ነበር አላህ ኢብራሂም ይሄንን ሲያዩ በጣም ግራ ተጋቡ በጣም ገረማቸው የሰው ልጅ እንዴት ፀሐይን ያመልካል እሷን የፈጠረ አላህ እያለ ዘወር ሲሉ ደግሞ ሌሎች ሰዎች ደግሞ ከዋክብትን ማታ ላይ ይወጡና ከዋክብትን ያዩና እናንተ ከዋክብት ሆይ እባካችሁ ልጅ ስጡን እባካችሁ ጭንቆናል ከጭንቅ አውጡ ሲሉ ኢብራሂም ምን ያደርጋሉ ያያሉ ይሰማሉ አሁን በጣም ይገርማቸው ያ አላህ ሰው እንዴት ከዋክብትን ያመልካል ይሉ ነበር ኢብራሂም ማለት ነው ታዲያ አንድ ቀን ነብዩላህ ኢብራሂም እነዚህ ሰዎች ማስተማር አለብኝ አሉ ፀሐይ መመለክ እንደሌለበት መንገር አለብኝ ከዋክብት መመለክ እንደሌለባቸው ማስተማር አለብኝ ጨረቃ መመለክ እንደሌለበት ማስተማር አለብኝ ምክንያቱም ፀሐይም ጨረቃም ከዋክብትም የማን ፍጡር ናቸው የአላህ ናቸው አላህ ፀሐይን ቁሚ ካላት አትቆምም ትቆማለች አላህ ፀሐይን ብርሃንሽን አንስቻለሁ ካላት ብርሃኑ አይጠፋም ይጠፋል ስለዚህ ኢብራሂም ይሄን ያውቁ ነበር አላህ ሳውቋቸዋል ስለዚህ እነዚህን ህዝቦች ማስተማር አለብኝ አሉ ታዲያ ማታ ላይ ወጡ ኢብራሂም ሲወጡ እዛ ጋር ከዋክብትን ኮከቦችን የሚገዙ ሰዎች ሲሰግዱ ለኮከብ ቀና ሲሉ ሲነሱ አንቺ ኮከብ ወይ እባክሽን ልጅ ስጭኝ እኔ ልጅ የለኝም ያኛው በዛኛው ደግሞ አንቺ ኮከብ ወይ እኔ ደሃ ነኝ ሀብታም አድርገኝ ሲሉ ሰሙ ኢብራሂም ከዛ ጠጋ አሉና ኢብራሂም ምን አሉ ኢብራሂም فنظر نظرة في النجوم كواكبትን ተመለከቱ فلما جن عليه الليل رأى كوكبا ልክ ጨለማ ሲሆን ማታ ላይ ከዋክብትን አዩ ማን ኢብራሂም فلما جن عليه الليل ያው እንደምታውቁት ኮከቦች የሚታዩት መቼ ነው ማታ ላይ ነው በጨለማ ሰዓት ነው فلما جن عليه الليل رأى كوكبا ልክ ከዋክብትን አዩ ኢብራሂም ሰዎች ያመለኳቸው አዩ ከዛ ምን አሉ قال هذا ربي እነሄን ነው እንደምታመልኩት ይሄስ የኔም ጌታ ነው አሉ ኢብራሂም ምንን ከዋክብትን አውቀው እኮ ነው እውነታቸው ነው አይደለም የሳቸው ጌታ ማን ነው ታዲያ አላህ ከቱም አላህ በልጅነታቸው አሳውቋቸዋል ግን ሰዎችን እንዴት አድርገን በዘዴ አይደል ማስተማር ያለበት በጥበብ ነው አይደል ማስተማር ያለበት በቀስታ ነው አይደል
በለዘብተኛ ለዘብ ባለ ቃላት ክሽን አድርገን ሰዎች ማስተማር ያለብናል። ታዲያ ኢብራሂም ሰዎቹ የተሰበሰቡበት ቦታ ላይ ሄዱና ከዋክብት ሲለምኑ ምን አሉ? ይቺስ የኔም ጌታ ናት አሉ። ኢብራሂም ማለት ነው። ከዛ ከዋክብቶች ቀን ላይ ይጠፉ አይታዩም አይደል? ከዛ በኋላ ቀን ላይ ሄዱና እናንተ የታለ አምላክ የታል? ከዋክብቶቹ የታል ብለው ሰዎች ምን አደረጓቸው? ጠየቋቸው። ከዛ እነሱማ ቀን እኮ አይኖሩም። የሚጠፋ ጌታ ማኔ ምን አላድርግም አሉ፣ አላመልክም አሉ። አያችሁ ፈለማ አፈለ ቃለ ኢኒ ላ ኡሂቡል አፊሊን። እኔ የሚጠፋ ጌታ ነው ታዲያ የምታመልኩት? እኔ ሁል ጊዜ ዘላለማዊ የሆነውን የማይጠፋውን አምላክ አላህን ነው ማመልከው። እንደዚህ አይነት አምላክማ አላመልክም ሲሏችሁ ሰዎቹ ላይ አእምሯቸው ላይ ምን ተፈጠረባቸው? ጥያቄ ተፈጠረባቸው። ምን የሚጠፋ አምላክ ማታ ማታ የሚታይ ቀን ላይ የማይታይ አምላክ ነው እንደምናመልከው እንዲሉ ኢብራሂምን አደረጉ ማለት ነው። ጥያቄ እንዲያነሱ አደረጉባቸው ማለት ነው። ከዛ በሌላኛው ቀን ደግሞ ምን አደረጉ? ጨረቃን ወደሚያመልኩ ሰዎች ሄዱ። ጨረቃ ሆይ ልጅ ስጭን፣ ጨረቃ ሆይ ጨንቆኛል እባክሽን፣ ጨረቃ ሆይ አሞኛል እባክሽኛ አድኝን እያሉ ሰዎች ሲጮሁ እሳቸው አዩአቸውና ፈለማ ረአል ቀመረ ባዚገን ጨረቃን ቦግ ብሎ አዩት። ማታ ማታ ጨረቃ አይታችሁ ከሆነ ምንድነው የምትሆኑ? ቦግ ብላ ፍንትው ብላ ደምቃ ትታያለች አይደል ጨረቃ። በተለይ ደግሞ የ13 የ14 የ15ኛው ጨረቃ ሙሉ ናት አይደል? ሙሉ አይደል የምትሆነው? የበድር ጨረቃ ትባላለች። ልክ እንደዛ ባዩ ጊዜ ሀዛ ረቢ አሉ ኢብራሂም፣ ይሄም የኔ ጌታ ነው፣ ይሄን የምታመልኩ ይሄን የምትገዙ ይሄም የኔ ጌታ ነው አሉ። የእሳቸው ጌታ ነው ግን አይደለም። ለምንድን ነው? ሰዎችን ለማስተማር ነው። ፈለማ አፈለ ጨረቃው ይጠፋል። አንዳንዴ ደመና ይሸፍኗል አይደል? በጉም ይዋጣል ይሸፈናል አይደል? ልክ ሲሸፈንና በጉም በደመና ሲጠፋ ኢብራሂም ምን አሉ? ፈለማ አፈለ ቃለ ኢብራሂም ምን አሉ? ይሄንማ የሚጠፋ ጌታማ እኔ አልገዛም አሉ። ምን አሉ? የሚጠፋ ጌታ እኔ አልገዛም አሉ። ሁሌ ዘላለማዊ የሆነውን ጌታ ነው የምገዛው አሉ። ኢኒ በሪኡን ሚማ ተሽሪኩን፣ እኔ እናንተ ከምታጋሩት ነገር እኔ ንጹህ ነኝ። እኔ ሁሌም ዘላለማዊ የሆነውን አላህን ነው የምገዛ። ደመናም ይሸፍነው በጉም የሚዋጥ እንዲህ አይነት አምላክማ እኔ አልገዛም አሉ። አያቸዋል እንዴት አድርገው ህዝብ እንደሚያስተምሩ። በቀጣዩ ቀን ላይ ደግሞ ቀን ላይ ሲመጡ ሰው ሁሉ ተቀምጦ ፀሐይን ሲገዛ ደግሞ አዩ። ያችኛዋ ሴትዮ በዛ ሆና ፀሐይ ወይ እባክሽን ልጅ ስጭኝ፣ ፀሐይ ወይ እባክሽን ጨነቀኝ፣ ፀሐይ ወይ እባክሽን ሀብታም አድርጊኝ እያሉ ሰዎች በተለያየ መልኩ ሲለምኑ እሳቸው ምን አሉ? ቃለ ፈለማ ረአ الشمس ባዚገة፣ ያው ፀሐይ እንደምታውቁት ደመቅ ብላ በጣም በምታቃጥልበት ሰዓት ላይ አዩአትና ምን አሉ? ሀዛ ረቢ፣ ይቺም የኔ ጌታ ናት አሉ ኢብራሂም። ፈለማ አፈለት፣ ፀሐይ ደግሞ ትገባለች ማታ ትገባለች። ልክ ማታ ላይ ስትገባ ምን አሉ እሳቸው? ፈለማ ረአ الشمس ባዚገة ቃለ ሀዛ ረቢ ፈለማ አፈለት፣ የጠፋች ጊዜ የሚጠፋ ጌታን ያለመልክም አሉ። ጠፋች፣ የት ሄደች? እንዲህ አይነት አምላክ ነው እንደምታመልኩት? የኔ ጌታ ግን ሁሉም ዘላለማዊ ነው። እባካችሁ ህዝቦች ሆይ እነዚህን ነገሮችን አትገዙ፣ አታመልኩ። ማንም ብቻ ተገዙ? አላህን ብቻ ተገዙ አሏቸው። ይህንን ብለው እያስተማሩ ህዝቦቻቸውን እያነቃቁ በነበረበት ሰዓት ላይ አንድ ቀን ታዲያ የሆነ በዓል ይደርሳል። የሀገሩ ህዝብ በአንድ ላይ ሆኖ ምን የሚያደርግ አምልኮት የሚፈጽምበት ትልቅ ቦታ አለ። ለምሳሌ እኛ ዒድ ሲሆን ምንድነው የምናደርገው? ሙስሊሙ ማህበረሰብ ጀላዊያውን ለብሶ ኮፍያ አድርጎ መስገጃቸውን እዚህ ላይ አድርጎ ሽቶ ተቀብተን አላሁ አክበር እያለን
እንሄዳለን አይደል ስቴዲየም እዛ ሄዶ አላህን ብቻ እናመልካለን አይደል ይሄ ምንድነው አመታዊ በዓል ነው አይደል ደስ የሚል ነው ልክ እንደዚሁ የዛ ኢራቅ ላይ የሚኖሩ ህዝብ ጣዖት የሚያመልኩ ሰዎች ለጣዖት አምልኮት ትልቅ ሰፊ ሜዳ ላይ ሄደው ምን ያደርጋሉ አምላኮቻቸውን ለማምለክ በዓሉን ለማዋል ይሄዳሉ ያ ጊዜ ደረሰ ያ ጊዜ በሚደርስበት ሰዓት ነብዩላህ ኢብራሂም ምን ማድረግ እንዳለባቸው ማውጣንጠት ጀመሩ ማንሰላሰል ምንድነው ሳቸው የሚያንሰላስሉት እንዴት አድርጌ ይሄንን ህዝብ ልቀይር ላስተምር ሰዎችን እንዴት ሙስሊም ላርጋቸው እስልምናን እንዲቀበሉ እንዴት ላርጋቸው ይያሉ ማሰላሰል ጀመሩ ኢንሻአላህ ቀጣዩን ደግሞ ይሄንን ርዕስና ሌሎችን ደግሞ በቀጣዩ ደግሞ ጀልሳችን ላይ ፕሮግራማችን ላይ በደንብ የምናየው ይሆናል ማለት ነው ኢንሻአላህ እና ልጆች አሁን እስካሁን ባየነው በነገርኳችሁ ትምህርት ላይ ጥያቄ ካላችሁ ትጠይቃላችሁ እሺ ኡስታዝ እና ኢራቅ ባቢሎን የሚባል ሀገር ላይ ህዝቦች አሉ አሁን መሄድ እንችላለን ልጅ ረመዳን ማሻአላህ አዎ አሁን ላይ ኢራቅ የምትባለው ባቢሎን በሚባል ስም ባይሆንም ከተማዋ በተለያየ ስያሜ ትጠራለች ኢራቅ የምትባለው ሀገር ሆናለች አልহামዱሊላህ የሙስሊም ሀገር ናት ይሰገዳል ይጾማል አዛን ይባላል አላህ ይመለካል ከተማው ላይ ብዙ መስጂዶች አሉ ይሄ ሁሉ የማን ውጤት ነው ኢብራሂም ከዛ በኋላ የማን ውጤት ነው የረሱላችን አለይሂ ሰላቱ ወሰለም ውጤት ኢብራሂም ከተላኩ በኋላ ከዛ በኋላ እንደገና ኢራቅ ላይ እንደዚህ ባቢሎን ላይ ደግሞ ኩፍርም ሽርክም መጥተው ከዛ ረሱላችን አለይሂ ሰላቱ ወሰለም ከመጡ በኋላ ዳዋ አደረጉ ሷሃባዎች በሙሉ ዳዋ አደረጉ ተሯሯጡ ኢራቅ ገቡና አሁን የምናየው አይነት ሁሉ ምን ሆነ ማለት መስጂዶች መድረሳዎች ሶላቶች ቂራት አልহামዱሊላህ አሁን ኢራቅ ላይ የሙስሊም ሀገር ናት ማለት ነው ልጅ ረመዳን ጥያቄ ጥሩ ነው ማሻአላህ ጎበዝ ልጅ መሐመድ ጥያቄ አለ እሺ ኮከብ ፀሐይ ጨረቃ የተጠቀሙበት ነገር አላችሁ እንዴ አዎ ያ ማህበረሰብ ጥሩ ነው ልጅ መሐመድ ማሻአላህ በደንብ አዳምጣል ማለት ነው በጣም ጎበዝ እነዛ ህዝቦች ፀሐይን ሲገዙ ጨረቃን ከዋክብትን ሲገዙ ምንም የተጠቀሙት ነገር የለም ምክንያቱም ኢብራሂም ምንድነው ያሏቸው አተዕቡዱነ ሚን ዱኒላህ ከአላህ ውጭ ያለን ትገዛላችሁ ማላ ينفعكم ولا يضركم የማይጠቅም የማይጎዳን ነገር ትገዛላችሁ እንዴ እንዴው ምንድነው ፈዕቡዱላህ الذي خلقهن አላህ የፈጠራቸው ነው እንዴው መገዛት ያለባችሁ እንደውም በቁርአን ላይ በሌላ ቁርአን ያለ ምን ይላል አላህ لا تسجدوا للشمس ولا للقمر ይላል አላህ ቁርአን ላይ ለፀሐይ ለጨረቃ ስጁድ አታድርጉ መሬት ላይ አትደፉላችሁ ይላል አላህ واسجدوا لله الذي خلقهن انك واكبتن ፀሐይ ጨረቃን ለፈጠሩ ለአላህ ነው መሬት ላይ መደፋት ያለባችሁ ይልነውና ምንም የተጠቀሙት ነገር የለም ከአላህ ውጭ ያለ ነገር ማንንም ነገር ምን አያደርግም አይጠቅምም አይጎዳም አልተጠቀሙም አልተጎዱም ነገር ግን ሸይጣን ግን ይወሰወሳቸዋል የተጠቀሙ ያስመስላቸዋል ጥሩ ነገር ያገኙ ያስመሰለ እያጠመማቸውና እያሳሳታቸው ያለ ማን ነው ሸይጣን ግን ምንም የተጠቀሙት ነገር የለም ማለት ነው እሺ ልጅ መሐመድ ማሻአላህ ኢንሻአላህ ክብራትና ክቡራን የነሲሐ ቲቪ ተከታታዮች እንደ ተከታተላችሁት የዛሬው ፕሮግራማችን እጅግ በጣም ደስ በሚል ከልጆች ጋራ ቆይታ አድርገናል እናንተም በዚህ ቆይታ እንደተጠቀማችሁና ብዙ ቁም ነገሮችን እንደወሰዳችሁ ተስፋ አደርጋለሁ ኢንሻአላህ በቀጣይ ፕሮግራማችን ደግሞ ቀጣዩንና እጅግ በጣም አጓጊ የሆነውን ከልጆቼ ጋራ ሞቅ ደመቅ ባለ መልኩ የምናቀርብላችሁ ይሆናል የዛሬን እዚህ ላይ አበቃን ሰላም አለይኩም ወራህመቱላሂ ወበረካቱ